ችግርን ለመናገር ተቃውሞን ለማሳየት ከሰላማዊ መንገድ መራቅ የሌሎችን እንቅስቃሴ ማገድ በግለሰቦችም ይሁን በመንግስት የተገነቡ መሰረተ ልማቶችን ማጥፋት በቡድን ሆኖ በዘረፋ መሰማራትን የወንጀል አጥኚዎች የቡድን ወንጀል ይሉታል። በዚህ ተግባር ላይ ሕግን ለማስከበር ጸጥታን ለማስፈን ኃላፊነት የተሰጠው ፖሊስ ድርጊቱን ለመከላከል ከፍተኛ ጥረት ያደርጋል። በድርጊቱ ሰዎችን የጎዱ በቡድን ሆነው የሕዝብ መገልገያዎችን አቃጥለዋል፣ በቡድን ሆነው የሕዝብን ንብረት ዘርፈዋል ያላቸውን ተጠርጣሪዎች በሕዝብ ትብብር በመታገዝ ፖሊስ መለየት ጀምሯል። በሰላም መዘዋወሩ ወደ ታሰበበት ስፍራ ለመሄድ ማሰቡ ሰርቶ መግባቱ እንዳቅሙ እንደሚሰራበት መስክ አገልግሎ መመለሱ ያለ ስጋት እንዲቀጥል ፖሊስ ህብረተሰብን የመጠበቅ የወንጀል ድርጊት እንዳይደርስበት የመከላከል በጥፋት ላይ ተገኝተዋል ሕዝብን ረብሸዋል ብሎ የጠረጠራቸውን ድርጊታቸውን በማስረጃ አስደግፎ አጣርቶ ለሕግ ያቀርባል። በምስራቅ ሸዋ ዞን ሊበንጭ ቋላ፣ ዲግና ቦራ፣ አዳሚ ቱሉ፣ ቦሰት፣ አዳና ሎሜ በእነዚህ ወረዳዎች በርካታ ንብረቶች እንደወደሙ በበርካታ ስፍራዎች የነበሩ ንብረቶች እንደተዘረፉ የዞኑ ፖሊስ መምሪያ መረጃ ያሳያል። ገጠርና ለከተማው ህብረተሰብ ውሃ ለማቅረብ የውሃ ስራዎች መቂ ላይ ለምሳሌ መቂ ቦራ የውሃ ስራዎች ድርጅት ከፍተኛ ወጪ በውጭ ምንዛሬ የመጡ ዕቃዎችን ለህብረተሰቡ ውሃ ለማቅረብ የተደራጀውን አቃጥለውታል። ለገበሬው የመጣ የማዳበሪያ መጋዘኖችን አቃጥለዋል፣ ዘርፈዋል። እስካቫተሮች፣ ዶዘሮች የገጠር መንገድን የሚሰሩ ገጠር ያለውን ህብረተሰባችንን ከከተማው ጋር ለማገናኘት የሚሰሩ ዶዘሮች፣ እስካቫተሮች የአስፓልት ስራ የሚሰሩ ለምሳሌ ከቢሾፍቱ ከተማ ቆቃ ከተማን የሚያገናኝ አዱላላ ወይ ሊበን አሁን ትልቅ ውድመት የደረሰበት ምላችሁ ወረዳን የአስፓልት መንገድ የሚሰሩ ዶዘር እስካቫተሮች መንገድ ላይ እንዳሉ ነው የተቃጠሉት። ብዙ መኪናዎች ተቃጥለዋል። ቦቴ የጭነት መኪናዎች ስኳር ጭነው የእርዳታ ስንዴ ጭነው በቆሎ ጭነው ለተረጂ ወገን ሊያደርሱ የሚችሉ ናቸው መንገድ ላይ ቆመው የወደሙት ከጫኑት ንብረት ጋር። የተለያዩ የልማት ተቋማት እርሻ ላይ አብሶ የተሰማሩ ገጠሩ ላይ ሊበን ላይ ለምሳሌ በእርሻ ላይ የተሰማሩ ብዙ እርሻዎች ቲማቲም እርሻ፣ ሽንኩርት እርሻ ብዙ ህብረተሰብ ሰርቶ የሚበላበት ስፍራ ነው የወደመው። በተጨማሪ በትልቅ ወጪ የተሰራ የተገነባ ሉና የሚባል ለምሳሌ ሊበን ላይ ህብረተሰቡን ውሃ አውጥቶ መብራት አውጥቶ ወፍጮ ሰርቶ ህብረተሰቡን እያገለገለ ያለ ትልቅ ድርጅት አውድመውታል። ይህንን ተግባር ሲፈጽሙ ነበሩ ያላቸውን በርካታ ተጠርጣሪዎች በህዝብ ትብብር ፖሊስ ሊይዛቸው ችሏል። ከመንግሥት መስሪያ ቤቶች፣ ከልማት ተቋማት፣ ከግለሰቦች መኖሪያ ቤቶች የተዘረፉ ንብረቶች፣ ከፖሊስ ጣቢያዎች የተወሰዱ የጦር መሳሪያዎች ተመልሰዋል። በቡድን ሆነው በሕገወጥ ተግባር በመሰማራት
ንብረቶች እንዳያገለግሉ በማበላሸት ገልጋዮች እንዳይጠቅሙ በመሰባበርና በማቃጠል በአካባቢው ያሉ ነዋሪዎች በሰላም እንዳይዘዋወሩ መተላለፊያዎችን በመዝጋት ሌሎችን ሕገወጥ ተግባር እንዲሳተፉ በማስገደድ ተጠርጥረዋል ያላቸውን የዞኑ ፖሊስ ድርጊታቸውን በማጣራት እየሰራ በሌላ በኩል ወደ ቀድሞም ወደ ተረጋጋ ሕይወታቸው ተመልሰው እንዲገኙ በሰላም ተሰብስበው በሰላም የሚውሉበትን መንደር ይጠብቃል። ልዩ ኃይል ወዲያው ስለደረሰ የከፋ ጉዳት በኩባንያው ላይ ሳይደርስ እነሱ በዚህ ወደ ቆቃ ሐይቅ ሮጠው አመለጡ። ኃይሉ ባይደርስ ኖሮና አጋጣሚ ረድቶን እንትኑ ባይገታ ኖሮ የሚያክል ኩባንያ የሚደርስበት አደጋ ለሀገርም ለሕዝብም ለስም በጣም ትልቅ አደጋ ነበር የሚደርሰው። የአብዛኛው ሰራተኛ የዚህ አካባቢ ተወላጆች ናቸው፣ ልጆች ናቸው። ጡረተኞች ራሳቸው እዚህ አካባቢ ላይ በነዋሪነት በቋሚነት የሚኖሩት ከዚህ ወጡ ሰዎች ናቸው። ስለዚህ በስራ በቀጥታ ተቀጥሮ የሚሰሩ የዚህ አካባቢ ልጆች ናቸው አብዛኞቹ። ክሊኒኩ አብዛኛውን ጊዜ አገልግሎት የሚሰጠው ለዚህ አካባቢ ማህበረሰብ ነው። ትራንስፖርት አገልግሎት የምንሰጠው ለዚህ አካባቢ ማህበረሰብ ነው። ይህ ኩባንያ የዚህን ቀበሌ ትምህርት ቤት የጅርሳ ደረጃ አንደኛ ትምህርት ቤት አለ። እሱን መደበኛ በጀት አድርጎ ፕሮግራም አድርጎ በየአመቱ የሚያድሰው ይሄ ነው። ባለፈው አመት እንኳን ራሱ 3 ክፍል በጣም ደረጃውን የጠበቀ ከ500 ሺህ ብር አካባቢ የሚገመት ገንዘብ አውጥቶ ነው ያደሰውና ለአካባቢ ማህበረሰብ ንጹህ ውሃ ማቅረብ፣ መብራት በማስገባት አምፖል ሳይቀር ለመንገድ መብራት በማስገባት አገልግሎት የሚሰጥና ህዝቡ እንደራሱ አካል እንደራሱ ድርጅት አድርጎ የሚቆጥረውና በተለይ በዚህ ኩባንያ ላይ መጥፎ ነገር መድረስ አይደለም መጥፎ ነገር ይመኛል ብለን የማናስበው ነገር ነው። ምክንያቱም ለረጅም አመታት አንድ ሆኖ ተባብሮ የኖረበት አንዱ ለአንዱ የኖረ በመሆኑ በጣም ተጠቃሚ ነው ማህበረሰቡ የነበረው። ልጆቻቸው ሲማሩ 8ኛ ክፍል የሚጨርሱ የዚህ አካባቢ ልጆች በዚህ በተቃጠለ አውቶቡስ ነው ሰርቪስ ሃይ ስኩል ሞጆ የሚያገኙ የነበሩትና በጣም ሰፊ አገልግሎት ነው የሚሰጠው። አሁን በወረዳዎቹ ነዋሪው እንደተለመደው ከ211 ሄክታር በላይ የሸንኮራ አገዳ ማሳ እንዳጠፉ ትምህርት ቤቶች፣ ሆቴል ቤቶች፣ የእርሻ ልማቶች፣ የጤና ኬላዎች፣ የእርዳታ እህል ጭነው ሲጓዙ የነበሩትን ተሽከርካሪዎች እንዳቃጠሉ በዘረፋ ተግባር እንደተሰማሩ ተጠርጥረው የሚፈለጉትን በመጠቆም ሕግ አስከባሪውን በመርዳት ላይ ይገኛሉ። ይህን ነገዳ እየሸጡ በአመት የሚከፈል ክፍያ አለ። ያንን አግኝቶ ነው ለራሳቸው የሚጠቀሙት፣ ለልጅ ልጆቻቸው የሚሰጡት፣ ራሳቸውን የሚመሩት፣ የሚያስተዳድሩት፣ የሚያስተምሩት ልጆቻቸውን ከዚህ ላይ በተገኘው ውጤት ላይ የተለያዩ ኮምፒውተሮች፣ የቢሮ እቃዎች፣ የሰራተኛ ቀለብ፣ ትራክተሮች ወድሟል። እንደምታዩት ትራክተሮች ወድሟል፣ እንዳለ የቢሮ እቃዎች ወድሟል። የሰራተኛ ንብረትም በከፊል ተወስዷል። የጦር መሳሪያዎችም ጥበቃዎች የሚጠብቁበትን መሳሪያ በጉልበት ነጥቀዋል። ከፍተኛ ጉዳት ነው የደረሰብን። ሰራተኞቻችን እዚህ አካባቢ ላይ የሚሰሩ ሰራተኞች ከአካባቢ ወደ 120 ሰራተኞች ተጠቃሚ ነበሩ በዚህ ግቢ ሰርቶ የሚጠቀሙት እና ሌሎችንም ከክልል መጥቶ ይሰሩ ነበር ሰራተኞች። እነሱም ሳይቀሩ እዚህ ከፍተኛ ጉዳት ነው የደረሰባቸው። ሰራተኞችም ንብረታቸው፣ ልብሳቸው፣ ሻንጣቸው፣ ምናቸው ዘርፈውት ነው እዚህ ጋር በእሳት ያቃጠሉብን። የድርጅቱን ንብረት እንዳለ ሙሉ በሙሉ ውድመት ላይ አድርሰውታል። የሚታየው 20 ሄክታር ወይን ነበረ። 20 ሄክታር ወይን በአሁኑ ሁለተኛ ወር 25 ጀምሮ ምርት መሰብሰብ ደረጃ ላይ የደረሰ ወይን ነበረ። ምርት ስብሰባ ላይ ለመሰብሰብ ዝግጅት ላይ ነበር። እዚጋ ሁሉም ከውጪ ገብቶ ፍሪጅም መጭበቃም ሁሉ ነገር ተዘጋጅቶ ነበረ ለአዋሽ ወይንና ለጉደር ፋብሪካ ለማቅረብ በሰዓት 3000 ጠርሙስ የሚያመርት ማሽን ነበረ።
ወቅቱ ያስገባ ነው። እሱም ወድሟል። ከፍተኛ ጉዳት ነው የደረሰው። ገበሬ ራሱ ይሄን አቃጥል በራሱ ንብረት አያቃጥል። የራሱ ተጠቃሚ ነው። ልጆቹ ተጠቃሚ ናቸው። ፖሊስ በአካባቢው ሰላም እንዲኖር ህብረተሰቡ ያለ ስጋት እንዲዘዋወር የማድረግ ኃላፊነቱን ቀጥሏል። ወንጀል ለመከላከል ወደ ህብረተሰቡ እየቀረበ ችግሮችን ለመቅረፍ በጋራ እየሰራ ያለው የህግ አስከባሪ በህዝብ ላይ ጉዳት እንዳይደርስ፣ ሰላሙ እንዳይደፈርስ ይጥራል። ህዝብ የሚገለገልባቸው ንብረቶች እንዳይወድሙ ይጠብቃል። በጥፋት ተግባር እንደተሰማሩ ተጠርጥረው የተያዙትን በማጣራት የሰውና የሰነድ ማስረጃዎችን በማሰባሰብ ለህግ ያቀርባል። የጸጥታ አካሉ በተቻለው አቅም ማዳን የሚገባውን ነገር ለማዳን ከፍተኛ ጥረት አድርጓል።